የሆነ ሆርሞን የሚያነቃቃችን ይወርድሻል። ተቀምጠ የምትለው መኪና ላይ ነው። ይሄ ደግሞ አይቀርም እና ታዲያ ይለያያል። እንደዚህ የቀልድ አድርጋችሁ እየሳቃችሁ ጨርሱ ነው። እውነት ጨርሳችሁናል። ኦልሬዲ ጨርሳችሁናል እኮ እውነት ለመናገር ማለት ነው። እንደዚህ እየሳቃችሁ እየተገላፈጣችሁ ወይም ደግሞ እየተጃጃላችሁ ብትመጡልን ነው የሚሻለን እንጂ ማለት ነው። እከሌ ወጣች፣ እከሌ ወረደች፣ ልዑሌ ሄደ፣ ልዑሌ ገባ፣ አብርሃም ተከሰሰ፣ አብርሃም ታሰረ፣ ኦ ማይ ጋሽ አንፈልግም። ስለዚህ ከዚህ በኋላ እንደዚህ ፈገግ እያላችሁ እየሳቃችሁም እየተሳለቃችሁብንም ኑ፣ እውነት ኑ። አዎ ይሄ ነው የሚሻለው። ጋይስ አይሻልም? ቤተሰብ ይሻላል በደንብ ተደርጎ ማለት ነው። እና አንዳንድ ሰዎች ደግሞ እንግዲህ ለምንድን ነው የከፋችሁ? ገና አሁን እንዴ ገና ምን አይታችሁ ጋይስ? እውነት ማንን? አብርሃም ከማጋ ነው እውነተኛ ህይወት የሚኖረው? ሩታ ከማጋ ነው እውነተኛ ህይወት የምትኖረው? ማናት ሄርሜላ እውነተኛ ህይወት ከማጋ ነው የምትኖረው? እንዴ ገና ናችሁ እኮ ገና አልበሰልንም ማለት በስለናል፣ አልተደፋንም ነው። አዎ እውነት በስለናል ሁላችንም። ነገር ግን አልተደፋንም። ያው ጨርሰውናል፣ አልተጨረስንም አይደለም፣ ግን አልቀበሩንም ማለት ነው ይቻላል። ሰላም ቤተሰብ እንዴት ናችሁ? ልኝ ዳና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አብርሃምና ሩታ እንግዲህ ዛሬ እየሳቁም ያው በሳቅ መሀል ምን እያሉም እንግዲህ አብረን እንደር በሚል ወይም ደግሞ ይሄንን አልጋ ነው ያንን መኪና ውስጥ ነው ቁጭ ብለህ የምትውለው፣ ስለዚህ እዚህ ቁጭ ብለዋል አብርሃም ማለት ነው። ያው ታውቃላችሁ ለምን እየሳቀብን እንደሆነ ማለቴ እየሳቀ እንደሆነ ነው። እየሳቀ እንደሆነ እንግዲህ ይገባችኋል ብዬ አስባለሁና ለማንኛውም አይዟችሁ፣ አትናደዱ። እውነት ለመናገር የምትናደዱ ሰዎች እንግዲህ ሩታ እባብ ናት፣ አብርሃም እንዳታምናት የምትሉም አላችሁና አብርሃም እንደዚህ ነው የሚስቅባችሁ። የምሬን ነው የምላችሁ። አሁን ሩታ አልጋና መኪና ላይ ቁጭ ብለህ የምትውለውና አልጋው ይለያያል ስትለው እንደሳቀው እኛ ኮሜንት ላይም ይስቃል ማለት ነው። ሰማችሁ አይደለ? ስለዚህ በቃ የሰው ወርቅ አያደንቅ፣ የሰው ዕቃ አያደንቅ። አያሳምራችሁም እኮ ጊዜያዊ ነው። የሰው ዕቃ ከተዋሳችሁ ወደው ነው የምመልሱት። አለቀ። የሰው ነገር ነው አይሆንም። የኛ የሆነ ነገር ብቻ ነው ለእኛ መሆን የሚችለው። ስለዚህ የሩታ ባል ለሄርሜላ አይሆንም፣ የሄርሜላ ባል ለሩታ አይሆንም። አለቀ። ሩታ የምታፈቅረው አብርሃም ነው አይደለ? ሄርሜላ የምታፈቅረው ሌላ ሰው ነው። አዎ ይሄ ነው ብዬ ነው የማስበው። እናንተ ከፈለጋችሁ የፈለጋችሁትን በሉ። እንግዲህ ያን ያክል እንትን አትበሉ፣ ግን መጨረሻውም ሳትጠብቁ በዛ ላይ ደግሞ መጨረሻውን ሳታዩ ብዙም እንትን አትበሉ። ገና አሁን ለአሁኑ እንትን አትበሉ። እውነት ነው የምላችሁ። እንደ ቀረሽበት እንጂ አልቀረብሽም፣ ቀረሽበት እንጂ አልቀረብሽም ነው። አዎ ስትልም ነበረ እንትና ቤት ብሩኬ ቤት እንዴ የሰው ወርቅ አያደንቅ ትላለች እናቴ እስካሁንም ድረስ ድሮም አሁንም ማለት ነው። እና እውነት ለመናገር የሰው ወርቅ እንደማያደንቅ እኔ ተረድቻለሁ። የሰው ወርቅ ብታጌጡት ያምራችኋል። የፈለገ ቢያምርባችሁ ለእናንተ አያምራችሁ በተአምር፣ ምክንያቱም የሰው ነው። እና የሰው ዕቃ ነበረ ተመለሰ። ወይኔ በላቸው። አብርሃም ዕቃ አይደለም። እውነት ለመናገር እኔ እውነቱን ስነግራችሁና አብርሃም ዕቃ አይደለም፣ የሩታ ባል ነው። ሩታም ዕቃ አይደለችም፣ የአብርሃም ሚስት ናት። አለቀ። እኔ ምን አገባኝ? ይመለከተኛል አይመለከተኝም? ያገባኛል አያገባኝም? አያገባኝም። እና እንደዚህ እየተጃጃላችሁ እንደዚህ እየሳቃችሁ እንደዚህ እየገለፈጣችሁ እንደዚህ ብትመጡ ነው የሚሻለው። እውነቴ ነው የምላችሁ። ልዑሌ ከሌ ቤት ሄደ፣ ልዑሌ አብርሃም ወሰደው፣ ልዑሌ አብርሃም ሄርሜላ ጋ ወሰደው ገለመኔ ከምትሉ ቀጣይ ዱላም ይዛችሁ ብትመጡ አሜን እልል ብለን እንቀበላለን። ችግር የለብንም እኛ። እውነት ተካሰን ልዑሌ ሄደ ተካሰስን ብላችሁ እንዳመጡ። ግን ምን ይዛችሁ ብትመጡ ጥሩ ነው? አይዲያ ልስጣችሁ። ዱላ አለቀ። አብርሃም አትወጣም ብላ ያዘችኝ። ለነገሩ እንትን ሄደሃል እኮ ዋና ሄዳለሁ፣ ያው ዋና ሊወስደው ነው ብላለች። አረ ሌላም ነገር አለ ጋይስ። ሩታ ምን አለች መሰላችሁ? ውድ ቤተሰቦች የምሬን ነው የምላችሁ፣ ይቅርታ አድርጉልኝና ሌላ ቦታም የምንሄድበት ቦታ አለ ብሎኛል አለች። እንግዲህ ተመልከቱ፣ በቃ ተነግሯቸዋል ባጭሩ። በዛ ላይ ደግሞ ደስታዬን ጨምሮልኛል በዚህ ሰሞን አለች። አረ እኛ ራሱ ደስ ብሎናል ሩታዬ። የአንቺ ህይወት ነው አይደል? የአብርሃም ህይወት ነው። የአንቺ ትዳር ነው አይደል? የአብርሃም ትዳር ነው። እኛ ግን ምንም ቤት አይደለንም፣ አሽቃባጮች ነን። ነገር ግን በቃ ሰላማችሁ ሊመለስ ነው ማለት እኛ ራሱ ጨጓራችን ጤንነቱ ሊመለስ ነው፣ ልናርፋችሁ ነው ማለት ነው። ከምንናደድ ከምንቃጠል እያወቅን እንቃጠላለን፣ እያወቅን እንናደዳለን። ስለዚህ ሰላም ልናገኝ ነው መሰለኝ። እንግዲህ አንቺ ደስተኛ ነኝ እንዳልሽው እኛ ራሱ ደስተኛ ነን። እኔ ደስ ብሎኛል ቤተሰብ፣ እናንተም ደስ ብላችኋል ብዬ አስባለሁ። ከትላንት ወዲያ አብርሃም ራሱ ይዞ መጣ
ትላንት ነው ሩታዬ ይዛ መጣች፣ ዛሬ አብርሃም፣ ቀጣይ ደግሞ ሩታ፣ እንደዛ እያለ ይቀጥላል። ከዛ ሁለታቸው መዝናኛ ቦታ ይሄዳሉ፣ እራት በላን ይላሉ፣ ምሳ ጋበዝኳት፣ ምሳ ተገባበዝ፣ አብረን መኖር እንጀምር፣ ታረቅን ይላሉ። አለቀ ጉዳዩ ይሄ ነው። ስለዚህ ሄርሜላ የራስሽን ባል ይዘሽ ነይ። የሄርሜላ አድናቂዎች ደግሞ ምን ማድረግ ግን እኮ የሄርሜላ አድናቂዎች ማለት ነው ጋይስ ከየት ነው የመጣችሁ? ከዚህ በፊት የአብርሃምና የሩታ ነበራችሁ ወይስ ዩቱበር ሲባል ሲመጣ አዲስ ሆናችሁ ተፈንቅላችሁ የምትወጡ አላችሁ ነው? ወይስ ከአብርሃምና ከሩታ ማህበረሰብ የነበራችሁ ሰዎች ናቸው አፈንግጣችሁ ወጣችሁ ሄርሜላን መደገፍ የጀመራችሁ? የምሬን ነው የምላችሁ፣ ተሳስታችኋል። እንደዛ ከሆነ የሄርሜላ ደጋፊዎች ከአብርሃምና ከሩታ ደጋፊዎች የነበራችሁ ሰዎች አፈንግጣችሁ ወጣችሁ ከሆነ ተሳስታችኋል። ተመለሱ፣ ወደ ነበራችሁበት ኑ ተመለሱ። የሚያዋጣችሁ የትኛው ህይወት ነው? ይሄኛው ህይወት ነው። የምሬ ነው ብላችሁ ምንም ቢባል ተከረበተ፣ ተሰበረ፣ ተገለበጠ፣ ባናቱ ተጠቀለ ቢባልም እንዳታምኑ፣ ንቅንቅ እንዳትሉ። እውነቴ ነው ብላችሁ ንቅንቅ እንዳትሉ፣ ወደ ነበራችሁበት ተመለሱና አብርሃምና ሩታ ወደፊት በሉ። በቃ እኔ የምላችሁ ብቻ ስሙ። እኔ አይገባኝም ማለቴ እኔ ከዚህ በፊት ነግራችኋለሁ። የሌላ ሰው አድናቂ ነበርኩኝ። ከዛ እውነት መስሎኝ ስጃጃል ጅልጅላጅል ጅላንፎ ሆኜ ነበረ። መጨረሻው ደግሞ የፈጣሪ ያለህ እንደው ሩታና አብርሃም ማየት አልፈልግም ነበረ። ከዛ ያላችሁ እውነቱ ሲገለጽልኝ አንቺ በግ ከተብዬ ለዛውን ፋሲካ አላህ ይስጣት፣ እሷ ናት በደንብ አድርገ ስታስረዳኝ ወደ ነበርኩበት እንዴ ግልብጥ ብዬ በአንዴ ተገለበጥኩኝ ማለት ነው። በቃ ቀይር አልኩኝ። ይቅርታ መጠየቅ ያለብኝን አካል በውስጥ መስመር እየደወልኩ ይቅርታ ጠየቁ ነው እንዴ ምን አመጣብኝ? ስለዚህ እናንተም እንደዛ ሆናችኋል እናንተ ማለት ነው። እና ይዟችሁ ለማንኛውም የአብርሃምና የሩታ ደጋፊ ከነበራችሁ ከዚህ በፊት አሁን ወደ ነበራችሁበት ተመለሱ ነው የምላችሁ። ሄርሜላን አትደግፏት አይደለም፣ አበረታቷት፣ ሼር አድርጉላት፣ ላይክ አድርጉላት። ግን ህይወቷ ሌላ ነው ነው የምላችሁ። እናንተ ግን አታምኑ። ምን ያሁንም እኔ እኮ ከሀገሬ ልጆች ራሱ ታጣሉኛላችሁ። እውነት እኔ በሰላም ልኖርበት። እውነት ግን አበረታቷት። ብቻ ግን ወደፊት ገለመን የሚለው ነገር ላይ ትኩረት እንዳታደርጉ፣ ቀልባችሁ እንዳይሰበር። አሁን አንዳንዴ የምትደግፉት የምትወዱትን ሰው የሆነ ታሪክ ላይ ደርሶ እንደዚህ ነው ስትባሉ እውነት በጣም ነው የምትናደዱት፣ በጣም ነው የምትቃጠሉት። ያ ከሚሆንባችሁ በጊዜ ብትነቁ ነው የሚሻላችሁ። እኔ እንደናንተ ነግራችኋለሁ። ከዚህ በፊት ተጃጅዬ ሩታን ሰድቤያታለሁ። አብርሃም ሩታ ነው የበለጠ የሰደብናት እና በቃ ያናድዳችኋል። መጨረሻ እውነቱን ምን እንደሆነ ስታውቁ ማለት ነው በጣም ነው የምትናደዱት። በጣም ነው በቃ ቅጥል ርርድብን ነው የምትሉት። ለዛውም ጾም ራሱ በስርዓት አልጾምንም የዛኔ። አሁንም እስካሁንም ድረስ በቃ የሆነ ይሰቀጥጠኛል። ስለዚህ ወደ ነበራችሁበት ተመለሱ። ያ ባለማወቅ ነበረኛ። እናንተም አሁን ባለማወቅ ነው እዛ ጋር ተነክራችሁ እየዬ የምትሉት። ለማንኛውም እኔ ከእናንተ ጋር ችግር የለብኝም። ባጃችሁ ግቡ። እንግዲህ አብርሃምና ሩታ ቀጥሉበት። እንደዚህ እየተጃጃላችሁ እየሳቃችሁ ልኑ ልጃችሁ በሰላም አሳድጉ። ቤተሰብ ሰላም ሁኑልኝ።